የብዙዎቻችሁ ሀሳብ ዴቭ ሁሉንም ነገር ተናግሮ ከአዴ ጋር ይጋባ። ለምን ይሄን ነገር አያደርግም? በተለይ በቪዲዮ በእነሱ ቪዲዮ ላይ ኮሜንት ላይ የሚጻፈው ብዙ ይሄ ነው። አሁንስ ዴቭ ተጃጃልክ ምናምን፣ በቃ ዴቭ ተጃጃለ፣ እስኪ አዴና ዴቭ ቶሎ ይጋቡ ምናምን የምትሉ በጣም ብዙ ማለት ነው። በተለይ ዴቭና አዴ አንድ ላይ እንዲሆኑ የምትፈልጉ ብዙ ናችሁ። ለምን ብዙ ጥላቶችና ብዙ ተንኮለኛ ሰዎች በተለይ እንደነ ፍቅርና እንደነ ቤዛ ያሉ ሰይጣን ሰዎች ስላሉ ዴቭንም የሚፈልጉት ብዙ ሴቶች አብሮ አደጉ ብዙ ሴቶች ስላሉ ከነዚህ ውስጥ ፈልቅቃ አዴ ልታወጣው ይገባል። እሱም ደግሞ ለቤተሰብ መናገር አለበት። ለፍቅር እናት ይናገርና ይጋቡ። በጣም ብዙ ሰዎች ማለት ነው በኮሜንት በቃ ይሄ ብቻ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮችም ደግሞ በአክብሮት እንኳን በሰላም መጣችሁ ብያለሁ። ስለምትሰጡኝ ሀሳብ አስተያየትም አመሰግናለሁ ሁላችሁንም። በተለይ ለልዬ ሰላም ስለሆነችና እንደዚህ ቆማም ቁጭ ብላ ከሱ ጋር እየበላች እየጠጣችና ተረጋግታ እንደዚህ ስላየዋት በጣም ደስ ብሎኛል። ምክንያቱም በጣም አስፈርታኝ ነበረ። በጣም ከባድ ችግር በመውደቋም የተነሳ ደግሞ ሌላ ፓራራይዝ ትሆናለች ወይ የሆነ ከባድ ነገር ይመጣባታል ብዬ ጠብቄ ነበር። ግን ደግሞ ያው እንግዲህ ደህና ናት። አሁን ላይ ምርመራ ተደርጋለች። ያለባት በሽታ ምን እንደሆነ አልታወቀም። አዴም ደግሞ ሆስፒታል እንደገባች እሷ ለምለም ሆስፒታል እንደገባች ስታውቅ በጣም ነበር የደነገጠችው። ለምን እኔ ሰላም ነኝ በጣም ሰላም ነኝ አላመመኝም ችግር የለውም አንቺ ሂጂ ብላት ነበር የሄደችው እንጂ እሷ ከሷ ጋር አብራ መለየት አልፈለገችም። አዴ ከሷ ጋር መሆን ፈልጋ ነበር፣ ግን እሷ ነበረች ሂጂ ብላ ያስወጣቻትና በጣም ነገሮች ከባድ እየሆኑባት ነበረ። እንደዛ አዙሯት ስትወድቅ የሆነ ነገር ቢመታት ከባድ ችግር ይመጣ ነበረ። ግን እንደነገርኳቸውም ባቡሬ ወይንም ደግሞ አዴ ናቸው ለሊን ሊደርሱላት የሚችሉት ብያቸው ነበረ። ስለዚህ እንዳልኩትም ደግሞ ባቡሬ ነው ደርሶ ያዳናት ማለት ነው። የኔ ውድ እንግዲህ አሁን ላይ በጣም ደህና ናት። በእርግጥ በጣም ጤንነቷ ስላሳሰባቸው ወደ ሆስፒታል ወስደዋታል ማለት ነው። ሆስፒታል ወስደዋታል፣ ምርመራ ተደርጎላታል። በሽታዋ ምንድን ነው ምን ተፈጠረ የሚለው ነገር ደግሞ አብረን ምናይ ይሆናል እንግዲህ በቀጣይ ምርመራው ሲመጣ ማለት ነው። ያን ነገር እስካሁን ድረስ እንግዲህ የታወቀው ነገር የለም። ፍቅር አሁንም ቢሆን ከነሱ ጋር አብራ ሆና እንግዲህ ነገሮችን እያባባሰችና ነገሮችን እንትን እያለች አዴና ዴቭ እንዲለያዩ ለማድረግ እየሞከረች ነው። ግን ደግሞ አዴና ዴቭ ፍቅራቸው እየጠነከረ ስለሆነ በጭራሽ አዴና ዴቭን አለያይታ ከነሱ ጋር ከዴቭ ጋር አብራ ትሆናለች ማለት ሀሰት ነው። ምክንያቱም ዴቭ በጭራሽ ፍቅር ምርጫዋ አይደለችም። ፍቅር የፈለገችው ነገር ብታደርግና የፈለገችው ነገር ብትሆን በጭራሽ ለዴቭ ልትሆን አትችልም ማለት ነው። ምክንያቱም አይወዳትም፣ አያፈቅራትም። ወደደችም ጠላችም ይሄን ነገር አምና መቀበል አለባት ማለት ነው። ምክንያቱም ፍቅርና ዴቭ አንድ ላይ ታይፕ አይደሉም። ምክንያቱም ፍቅርም የዴቭ ታይፕ አይደለችም። አዴ ብቻ ፍቅር ብቻ ናት እንግዲህ ለኔ ካልሆነ ራሴን አጠፋለሁ እያለች እየሞከረች ያለችው። ራሷን ሲጥ ማድረግ ትችላለች እንጂ ዴቭና አዴ ብቻ ናቸው አብሮ መሆን የሚችሉት። የብዙዎቻችሁም ሀሳብ ደግሞ ዴቭና አዴ አንድ ላይ መሆን አለባቸው። ለምን ተለያዩ? ለምን እንደዚህ ሆኑ? በጣም የብዙዎቻችሁ ጥያቄና የብዙዎቻችሁ ሀሳብ ነው ማለት ነው። እና ስለዚህ ውዶቼ አንድ ላይ ይሆናሉ፣ ይጋባሉ። አሁን እንግዲህ ፍቅር መንገዱ ስለከፈተችላቸው ሁሉን ነገር ዴቭ ይናገራል ብዬ አስባለሁ። ምክንያቱም ሁሉን ነገር መንገዱን ከፍታለታለች። ይሄንን ሁሉ ነገር እያደረገች ያለችውም እሷ ናት ማለት ነው። ይሄን ነገር ያደረገችው ዴቭና ዴን ለማለያየት ነበር፣ ግን ደግሞ ፍቅር አላወቀችም እንጂ እንደውም ነገሮቹን እንዲናገሩ ነው መንገድ የከፈተችላቸው። ስለዚህ ዴቭ ሁሉን ነገር ለፍቅርና ተናግሮ እማገባት እሷን ነው። እናቴን ደውለሽ እናቴን አሳምኝልኝ፣ ከሷ ውጭ ሌላ ሴት አላገባም፣ በቃ አልፈልግም ብሎ እሱ ራሱ ግግም ማለት አለበት። አረ ውሸት ነው ከሰምታ ነው ምናምን ብሎ ነገሩን የሚያደባብሰው ከሆነ እውነትም አዴን ያፍርባታል ማለት ነው። ይወዳታል፣ ግን ደግሞ ለቤተሰቦቹ ሊያቀርባት ያፍርባታል ማለት ነው። አዴ ደግሞ የሚታፈርባት ሴት አይደለችም፣ ምርጥ ሴት ናት። ስለዚህ ዴቭና አዴ መጋባት አለባቸው በፍጥነት፣ ለዛውም በፍጥነት ማለት ነው። ያለዛ ግን እነዚህ ዙሪያ ጥምጥም እየዞሩ ያሉ ሴቶች ያለያዩቸዋል ብዬ ነው የፈራሁት። በጣም ከባድ ነው ፍቅር ያደረገችው ነገር።